ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የዕለተ ረቡዕ የከሰዓቱን የስፖርት የመረጃ ሰዓታችንን በተለይ በምሳ ሰዓቱ የስፖርት የመረጃ ሰዓት በድጋሚ ተገናኘን። የተለያዩ የዝውውር ጉዳዮችን ልናነሳ ዛሬም እነሆ ወደ እናንተ ደርሰናል። የተለያዩ የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ የምናቀርብበት ፕሮግራምን ይዘንላችሁ ቀርበናል። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ አጋሩን። ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ ልጽፉልን ትችላላችሁ። የተለያዩ የዝውውር ጉዳዮችን እናነሳለን። ትልልቆቹን ክለቦች እንመለከታለን። ውድ ቤተሰቦቻችን ማንቸስተር ዩናይትድ፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ አርሰናል፣ ባየር ሚኒክ እንዲሁም ሪያል ማድሪድ እና ባርሴሎናን ጨምሮ በርከት ያሉ የአውሮፓ ታላላቅ ክለቦች የተመለከቱ የዝውውር ጉዳዮች ዛሬ የምንዳስስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትሆኑ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ ተመልሰን ስንመጣም በቀጥታ የዛሬውን ፕሮግራማችንን ወደ እናንተ ማድረስ እንጀምራለን። አብራችሁኝ ቆዩ። አርሰናል በሀገር ውስጥና በአውሮፓ መድረክ የበላይነቱን ማስቀጠል የሚችል ቡድን ለመገንባት የሚያደርገው ጥረት የዝውውሩን ሁኔታ ደግሞ አሁንም ቡድኑን ለመገንባት የሚያደርገው ጥረትን ያፋጥንለታል። የዝውውር ቡድኑ ትኩረቱ ወደ ሴንት ጄምስስ ፓርክ እንዳደረገ የሚያሳዩ መረጃዎች አሉ። ቢቢሲ ስፖርት ይፋ እንዳደረገው ከሆነ አርሰናሎች የኒውካስል ዩናይትዱን የመስመር ተከላካይ የሆነው ቲኖ ሊቨርማንቶን ሁኔታ በቅርበት እየተከታተሉ እንዳለ ነው መረጃው ይፋ የሆነው። ኒውካስል ዩናይትድ በአሁኑ ወቅት በፕሪሚየር ሊጉ በ12ኛ ደረጃ ላይ የሚገኝ በመሆኑና ከአውሮፓ ውድድሮች ውጪ የመሆን እድሉ የሰፋ ስለሆነ በክረምቱ የዝውውር መስኮትም ቁልፍ ተጫዋቾቹን ለመሸጥም ሊገደድ ይችላል ተብሎ ነው የሚታሰበው። አርሰናል ይህንን የኒውካስል የፋይናንስ ተጋላጭነትን በመጠቀምም ይህንን የ23 ዓመት እንግሊዛዊ አማካይ ለማስፈረም ትልቅ እንቅስቃሴዎችን ያደርጋል ተብሎ እንደሚታሰብ ነው መረጃዎች የወጡት። ቲኖ ሊቨርማንቶ በአብዛኛው የቀይ መስመር ተከላካይ ስፍራ ላይም የሚጫወት አይነት ተጫዋች ነው። አርሰናል በሊቨርማንቶ ላይ ፍላጎት ያሳየው ከቤን ዋይት የወደፊት ቆይታ ጋር ተያይዞ ነው። ቤን ዋይት በቋሚነት የመሰለፍ እድልን ለማግኘት አማራጮችን እያየ መሆኑን ተከትሎ የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ ሊቨርማንቶን እንደ ምርጥ ተተኪ ተደርጎ ነው እንዲቆጠር እየተመለከቱት የሚገኘው። ይሁን እንጂ ተጫዋቹ በዚህ ውድድር ዘመን በተደጋጋሚ በጉዳት ሲሰቃይ በመቆየቱ ግን አርሰናል ምናልባት ይፋዊ ጥያቄ ከማቅረቡ በፊት የሕክምና ታሪኩን በጥንቃቄ መመርመር እንዳለባቸው የሚያሳዩ መረጃዎች አሉ። አርሰናሎች ሌሎች የኒውካስል ተጫዋቾች አይን ውስጥም ከተዋል። ሊቨርማንቶ አርሰናል የሚፈልገው ብቸኛው የኒውካስል ዩናይትድ ተጫዋች አይደለም። ክለቡ በሰሜን እንግሊዙ ክለብ ላይ መጠነ ሰፊ የዝውውር ዘመቻንም ለማካሄድም እቅድ እንዳለው ጭምር ነው የተነገረው። አርሰናል ከ2024 ክረምት ጀምሮ በዚህ የመስመር አጥቂ ላይ ያለው ፍላጎት አሁንም እንደቀጠለ ነው። ሳንድሮ ቶናሊም ሌላኛው የኒውካስል ተጫዋች ነው በዚህ ክረምት ይለቃል ተብሎ የሚታሰበው። ጣሊያናዊው የአማካይ ስፍራ ተጫዋች የአርቴታን የአማካይ ክፍል ለማጠናከርም እንደ ሌላኛው ኢላማ የሚታይ ነው። ስለዚህ ከሊቨርማንቶና ከአንቶኒ ጎርደን ውጪ አርሰናል ሌላኛውን የኒውካስል ዩናይትድ ተጫዋች ሳንድሮ ቶናሊ ላይም አይናቸውን ሊያሳርፉ ይችላሉ ተብሏል። አርሰናል ቀደም ብሎ ከተጫዋቹ ወኪሎች ጋርም የመጀመሪያ ድርድሮችን አድርጎ ነበር። ኒውካስል ለጎርደን እና ለቶናሊ ለእያንዳንዳቸው በነጠላ 100 ሚሊዮን ፓውንድ እየጠየቀ ነው የሚገኘው። አርሰናል ግን የኒውካስልን ደካማ ወቅታዊ አቋም በመጠቀም ዝውውሮችን በራሱ መንገድ ለማጠናቀቅም ጥረቶችን ያደርጋል ተብሎ ይታሰባል። ነገር ግን ከሌሎችም የአውሮፓ ታላላቅ ክለቦች ትልቅ ፉክክር እንደሚጠብቃቸው ግን እሙን ነው። ቲም ቶክ እንደዘገበው ከሆነ ማንቸስተር ዩናይትድ የስቱትጋርቱን አማካይ የሆነው አንጄሎ ስቲለርን የአማካይ ክፍሉን ለማጠናከር እንደ ዋነኛ ምርጫ ይመለከተዋል። ሆኖም ግን ይህ የ25 ዓመት ጀርመናዊ ኢንተርናሽናልን ማስፈረም ቀላል አይደለም። ምክንያቱም ሊቨርፑል እና ኒውካስል ዩናይትድም ተጫዋቹን ለማግኘት ብርቱ ፉክክር ለማድረግም እየተዘጋጁ ነው የሚገኙት። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት አማካይ ክፍሉን ለማጠናከር ከፍተኛ ፍላጎት ያለው ሲሆን አንጄሎ ስቲለር ደግሞ እንደ ትክክለኛ አማራጭም ብቅ ብሏል። ክለቡ በውድድር ዘመኑ ማብቂያ ላይ ካሴሜሮን እንደሚያጣ መታወቁም ትኩረቱን ወደ አዲስ አማካይ እንዲያዞር አስገድዶታል ነው የተባለው። ማንቸስተር ዩናይትድ በክረምቱ አማካይ ክፍሉን እንደገና ለመገንባት እቅድ አለው። ለማንቸስተር ዩናይትድ የሚመጣው የክረምት የዝውውር መስኮትም ለቡድኑ ግንባታ እጅግ ወሳኝ ምዕራፍ ነው። የኦልትራፎርድ የበላይ አመራሮች በዚህ የውድድር ዘመን በቡድን ውስጥም ሲጎድል የነበረውን የቴክኒክ ጥራትና የመከላከል መረጋጋትን ለማምጣትም ቁርጠኛ ናቸው።
አንጄሎ ስቲለር በግራ እግሩ የሚጫወት የተከላካይ አማካይ ሲሆን ያለው እይታ ደግሞ በጣም በበርካቶች የሚደነቅ ነው። በጫና ውስጥ የመረጋጋት ብቃቱና አስደናቂ የፓስ አሰጣጥ ችሎታው የጨዋታውን ፍጥነት ከኋላ ሆኖ ለመቆጣጠር ለሚፈልገው ማንቸስተር ዩናይትድ ፍጹም ተስማሚ ነው የሚያደርገው። ዩናይትድ በ2025-26 የውድድር ዘመን ሁሉ ተጫዋቹን በሰፊው ስካውት ሲያደርገው የቆየ ሲሆን ለወደፊቱም የታክቲክ ለውጣቸው ደግሞ እንደ መሰረት ድንጋይ የሚመለከቱታል። ማንቸስተር ዩናይትድ አማካዮቹ ከፕሪሚየር ሊግ ተቀናቃኛቸው ፉክክር ይጠብቃቸዋል። ጠንካራ ፉክክር ይገጥማቸዋል። ሊቨርፑል የቀድሞው የባየር ሚኒክ አካዳሚ ውጤትን ለረጅም ጊዜ ሲከታተለው የቆየ ሲሆን አማካይ ክፍላቸውን ሊያመጣጥን የሚችል ቁጥር 6 ተጫዋችም ስለሚፈልጉ ስቲለር በአንፊልድ የዝውውር ቡድንም ትልቅ ፍላጎት ሆኗል ተብሎ ነው የሚታሰበው። በተመሳሳይ ኒውካስል ዩናይትድም በታክቲክ አስፈላጊነት ምክንያትም በተጫዋቹ ላይ ፍላጎት አላቸው። በሳንድሮ ቶናሊ የወደፊት ቆይታ ላይ እርግጠኝነት በመጥፋቱ ማክፓይሶቹ ስቲለርን ማስፈረም እንደ ብልህ ውሳኔ ይመለከቱታል። ስቲለር ለአሰልጣኝ ኤዲ ሃው የፕሪሚየር ሊጉን አካላዊ ብቃት ተቋቁመው ወዲያውኑ አገልግሎት ሊሰጥ የሚችል ተጫዋች አድርገው ነው የሚመለከተው። የጀርመኑ ክለብ ስቱትጋርትም ለኮከብ ተጫዋቹ 50 ሚሊዮን ዩሮ ይፈልጋል። የዝውውር ዋጋ እንደተጠፈበትም ጭምር ነው መረጃው ይፋ የሆነው። የአረቤ ለብዜሹ ተከላካይ የሆነው ካስቴሎ ሉኬባ ለዝውውር ዝግጁ መሆኑን መታወቁን ተከትሎ ታላላቅ የፕሪሚየር ሊግ ክለቦችም ሁኔታውን በንቃት መከታተል ጀምረዋል። ቲም ቶክ እንደዘገበው ከሆነ አረቤ ለብዜሽ ይህንን ከፍተኛ ግምት የሚሰጠውን የ23 ዓመት ተከላካይ በሚመጣው የዝውውር መስኮት ለመለየትም በስምምነት ላይ ደርሰዋል። ይህ ትልቅ ክስተት በአርሰናል፣ ቼልሲ፣ ሊቨርፑልም እና ማንቸስተር ዩናይትድ የዝውውር ክፍሎችም ዘንድ ፈጣን እንቅስቃሴዎችን እንዲጀመር ነው ያደረገው። ይህም ለብርቱ የዝውውር ፉክክርም መንገድ ከፋች ይሆናል ተብሎ ነው የሚታሰበው። እንደ አውሮፓውያኑ አቆጣጠር በ2023 ክረምት ከኦሎምፒክ ሊዮን ወደ ጀርመን ካመራ በኋላ የፈረንሳዊ ኢንተርናሽናል በአውሮፓ እግር ኳስ ውስጥ ተፈላጊ ከሆኑ ወጣት ተከላካዮችም አንደኛው ሆኖ ብቅ እንዳለ ነው እየተነገረ የሚገኘው። ስለዚህም በርካቶች የሚፈልጉት አይነት ተጫዋች እንደሆነ እየተገለጸ ነው። ምንም እንኳን የሉኬባ የአሁን ውል እስከ 2029 የሚቆይና የ70 ሚሊዮን ፓውንድ ወይም 80 ሚሊዮን ዩሮ አካባቢ የውል ማፍረሻ ወይም ሪሊዝ ክሎዝ ቢኖረውም ላይፕዚግ ከዚህ ዋጋ በታች ደግሞ ለመደራደር ፈቃደኛ መሆኑን ምንጮች ይጠቁማሉ። ክለቡ በተለይ ተጫዋቹን መሸጡ የገንዘብ መዝገቡንም ለማመጣጠንና እንደ ያን ዲያማንድ ያሉ ሌሎች ወጣት ተሰጥኦዎችንም ለማቆየትም በትልቁ ይረዳዋል ተብሎ ነው የሚታሰበው። በአርሰናል በኩል ስፖርቲንግ ዳይሬክተሩ አንድሪያ ቤርታ በተጫዋቹ ላይ ሰፊ ጥናት ሲያደርግ የቆየ ሲሆን ተጫዋቹን የሚኬል አርቴታን የመከላከል ክፍልንም ይበልጥ ሊያጠናክር የሚችል ምርጥ ተጫዋች ተደርጎ እንደሚወሰድ ጭምር ነው እየተነገረ የሚገኘው። ከዛ ውጭ ግን ቸልሲና ማንቸስተር ዩናይትድም በዝውውር ፉክክር ውስጥ በንቃት እየተሳተፉ ይገኛሉ። ሰማያዎቹ ሉኬባን ላለፉት 2 ዓመታት ሲከታተሉ የቆዩ ሲሆን በተለይም ደግሞ የቤን ዋይት፣ ባዲያሼል እና የትሬቨር ቻሎባ የወደፊት ቆይታ እርግጠኛ ባለመሆኑ ሉኬባን እንደ አስፈላጊ ማጠናከሪያም ይመለከተዋል ተብሎ ነው የሚታሰበው። በኦልትራፎርድ ማንቸስተር ዩናይትድ የፈረንሳዊውን ጠንካራ የመረከብ ብቃትና ኳስን ተረጋግቶ ደግሞ የመያዝ ችሎታ ሲያደንቁ የቆዩ ሲሆን ለ2026-27 የውድድር ዘመን መከላከላቸውን ሊያሻሽል የሚችል መሰረታዊ ተጫዋች አድርገውም ይመለከቱታል የተባለው። ላይፕዚግ የፋይናንስ አቋሙን በማላላት ተጫዋቹን ለሽያጭ ማቅረቡን ይፋ ማድረጉን ተከትሎ አሁን የቀረበው ጥያቄም የትኛው የፕሪሚየር ሊግ ግዙፍ ክለብ ደግሞ ተጫዋቹን ማሳመን ይችላል የሚለው ላይ ብቻ ትኩረት ተደርጎ ሊወሰድ እንደሚችል ነው ይፋ የተደረገው። ባለፉት ሳምንታት በሊቨርፑል እግር ኳስ ክለብ ዙሪያ ያለው ድባብ ውጥረት የነገሰበት ቢሆንም አሰልጣኝ አርነ ስሎት ግን አንድነታቸውን ለማሳየት ቆርጠው ተነስተዋል። በተለይም በፕሪሚየር ሊጉ ጨዋታ ላይ በጣም ወሳኝ የሆኑ ነጥቦችን ከዚህ በኋላ መሰብሰብ ይኖርባቸዋል ተብሎ ይታሰባል። እንግዲህ በቡድን ውስጥ በቻምፒየንስ ሊግ መሸነፋቸውን ተከትሎ ከውድድሩ ውጪ መሆናቸውን እንዳረጋገጡ ይታወሳል። ከዚህ በኋላ በሚቀጥለው የውድድር ዓመት በአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት ትልቅ ትግል ማድረግ ይጠበቅባቸዋል ተብሎ ነው የሚታሰበው። ምንም እንኳን ትልቅ እድል እንዳላቸው ብንመለከትም በተለይ ግን አሰልጣኝ አርነ ስሎት ይህንን ነገር ማሳካት የማይችሉ ከሆነ ግን ምናልባት በሻቪ አሎንዞ ሊተኩ የሚችሉበት እድሉ እንዳለ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ፋብሪዚዮ ሮማኖ እንደሚዘግበው ከሆነ አሰልጣኝ አርነ ስሎት ይህንን ነገር በቶሎ ማስተካከል እንዳለበት ከባለቤቶቹ እንዲሁም ከሪቻርድ ሂውዝ እና ማይክል ኤድዋርድስም ትልቅ ድጋፍ እየተሰጠው እንደሆነ ነው እየተገለጸ የሚገኘው። ይህ እንግዲህ ከፌንዌይ ስፖርት ግሩፕ ወይም ከኤፍኤስጂ አመራሮች የተሰጠው ይፋዊ ድጋፍ ለአሰልጣኝ አርነ ስሎትም እጅግ ወሳኝ ሆኖለታል። የክለቡ የእግር ኳስ ዋና ስራ አስፈጻሚ ማይክል ኤድዋርድስ እና ስፖርቲንግ ዳይሬክተሩ ሪቻርድ ሂውዝም አርነ ስሎት የሊቨርፑል አዲስ ዘመን መሪ እንዲሆን የመረጡት ቁልፍ ሰዎች ናቸው።
ስሎት አመራሩ በአጭር ጊዜ ውጤት ከመሸበር ይልቅ ደግሞ በረጅም ጊዜ ስልታዊ እቅዶች ላይ መጽናቱንም አጽንኦት ሰጥተው የተናገሩት ምንም እንኳን ክለቡ በመከላከሉ ረገድ ድክመቶች ቢታዩበትም እናም ለሚቀጥለው ዓመትም የቻምፒየንስ ሊግ ያለማለፍ ስጋት ቢኖርበትም አመራሮቹ በአሰልጣኙ ብቃት ላይ ግን እምነት አላቸው። የሊቨርፑል አለቃ በደጋፊዎችም ድጋፍ እርግጠኞች እንደሆኑ ጭምር ነው እየተናገሩ የሚገኙት። ስለዚህም በሚቀጥሉት ጨዋታዎች ላይ በተለይ በፕሪሚየር ሊጉ የሚደረጉ ቀጣይ ጨዋታዎች ለአሰልጣኝ አርነ ስሎት መቆየትና አለመቆየት በጣም ወሳኝ ይሆናሉ ተብሎ ይታሰባል። የአውሮፓ ቻምፒየንስ ሊግ የሚቀጥለው የውድድር ዓመት ላይ ተሳትፎን ማረጋገጥም ለአሰልጣኝ አርነ ስሎት ወሳኝ ይሆናል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ ለወሳኙ የክረምት የዝውውር መስኮት እየተዘጋጀ ባለበት በዚህ ሰዓት የሆላንዳዊው አጥቂ ጆሹዋ ዘርክዚ ወደፊት ቆይታ አጠራጣሪ እንደሆነ ይፋ ተደርጓል። ፉትቦል ኢንሳይደር እንደዘገበው ከሆነ ማንቸስተር ዩናይትድ የ2025-26 የውድድር ዘመን ሲያበቃ አጥቂው እንዲለቅ ለመፍቀድም በይፋ ተዘጋጅተዋል። ሆኖም ግን ይህም የሆነው ክለቡ ለተጫዋቹ ተስማሚ የሆነ ክፍያን ያለውን ተተኪ በቅድሚያ ማግኘት ሲችል ብቻ እንደሆነ በጥብቅ ነው የተነገረው። ሆላንዳዊው አጥቂ ትልቅ ተስፋ ተጥሎበት ነበር ፕሪሚየር ሊጉን የተቀላቀለው። ይሁን እንጂ የአሰልጣኞች መለዋወጥና የተጫዋቾች ደካማ አቋም ለቆይታው እንቅፋት ሆኖበታል። ቀደም ሲል ለራስመስ ሆይሉንድ እንደ ተጠባባቂነት ያገለግል የነበረ ቢሆንም አሁን ላይ ግን ቤንጃሚን ሼስኮ የዩናይትድን የማጥቃት መስመር በበላይነት መምራቱ የዘርክዚን የመሰለፍ ዕድልንም ይበልጥ አጥብቦበታል ነው የተባለው። የዩናይትድ አመራሮች በ2024 ክረምትም ዘርክዚን ከቦሎኛ በ35 ሚሊዮን ፓውንድ ሲያስፈርሙ ለክለቡ ፍጹም ተስማሚ ተጫዋች ይሆናል የሚል እምነት ነበራቸው። ክለቡ በአጥቂና በአማካይ ክፍሉ መካከል ያለውን ክፍተትም ሊደፍን የሚችል ተጫዋች ይፈልግ እንደነበር ይነገራል። ከተጫዋቹ ከቡድን አጋሮቹ ጋር ያለው ጥምረትና በጎል ክልል ውስጥ ያለው መገኘት ደግሞ ትልቅ ግምት ተሰጥቶት ነበረ። ቢሆንም ግን ከፕሪሚየር ሊጉ ፈጣን አጨዋወት ጋር መላመድ ግን ለ24 ዓመቱ ተጫዋች ትልቅ ፈተናን ሆኖበታል። በማንቸስተር ቆይታው በሁሉም ውድድሮች ባደረጋቸው 69 ጨዋታዎች ያስቆጠረው 9 ግቦችን ብቻ ነው። አሁን ባለው ጊዜያዊ አሰልጣኝ ማይክል ካሪክ ስርም ሁኔታው እየተባባሰ እንደመጣ ጭምር ነው መረጃዎች ያሉት። በእንግሊዝ ቢቸገርም በሌሎች የአውሮፓ ሊጎች ግን አሁንም ትልቅ ግምት የሚሰጠው ተጫዋች ነው። ተጫዋቹ ሊሸጥ እንደሚችል መስማቱ ደግሞ በበርካታ ክለቦች ዘንድም የዝውውር ፉክክርን እንደቀሰቀሰ ይነገራል። ወደ ሴሪኤ ለመመለስ ለተጫዋቹ ትልቁ አማራጭ ይሆናል ተብሎ ይታሰባል። ዩቬንቱስ፣ ናፖሊ፣ ኤሲ ሚላን እና አታላንታ ደግሞ ተጫዋቹን ይፈልጉታል። እንደ ኮሞ ያሉ ክለቦችም ተጫዋቹን ለማስፈረም እያለሙ ነው። የቡንደስሊጋ ክለቦችም ባየር ሌቨርኩዘን እና ቦሩሲያ ዶርትመንድም ሁኔታውን በቅርበት እየተከታተሉ ከሚገኙ ክለቦች መካከል የሚጠቀሱ ናቸው። ዘርክዚ ብዙ ተስፋ ተጥሎበት የነበረ ቢሆንም በኦልድ ትራፎርድ የነበረው ድባብና ሁኔታው ግን ስኬታማነቱ ላይ አመቺ እንዳልነበሩ ጭምር ነው ይፋ የተደረገው። የሊቨርፑል የረጅም ጊዜ አገልጋይ አንድሪው ሮበርትሰን የ2025-26 የውድድር ዘመን ሲያበቃ ከአንፊልድ እንደሚለቅ በይፋ መረጋገጡ የሚታወስ ጉዳይ ነው። ተጫዋቹን ለማስፈረም አሁን ቶተንሃም ግንባር ቀደም ሆኖ ብቅ እንዳለም ይፋ እየተደረገ ነው። የዘ አትሌቲክ ጋዜጠኛ የሆነው ዳቪድ ኦርነስቲን እንደዘገበው ከሆነ ስፐርሶች ይህንን የ32 ዓመት ተጫዋች በነፃ ዝውውር ለማግኘት ምቹ ሁኔታ ላይ ይገኛሉ። ይሁን እንጂ ዝውውሩ ሊሳካ የሚችለው የሰሜን ለንደኑ ክለብ በፕሪሚየር ሊጉ መቆየቱን ካረጋገጠ ብቻ ነው። ለ10 ዓመታት ያክል እንዲሁም በሊቨርፑል ቤት ስኬትንና ቁልፍ ተጫዋች የነበረው ሮበርትሰን ውሉን ላለማራዘም በመወሰኑ በመርሲሳይድ የነበረው የ9 ዓመታት ቆይታም በስሜታዊነት ሊጠናቀቅም እጅግ በጣም እየቀረበ ነው የሚገኘው። ምንም እንኳን ቶተንሃም ተጫዋቹን ለማግኘት ቀዳሚ ቢሆንም አንድ ትልቅ መሰናክል ግን ከፊቱ ተደቅኗል። በአሁኑ ወቅት በ17ኛ ደረጃ ላይ የሚገኘው ክለቡም ከወራጅ ቀጠናው በአንድ ነጥብ ብቻ ርቆ ስለሚገኝ ወደ ሻምፒዮንሺፕ ላለመውረድ መታገል ይኖርበታል ተብሎ ነው የሚጠበቀው። ዳቪድ ኦርነስቲን እንደገለጸው ከሆነ የዚህ የዝውውር መሰረትን የተጣለውም በጥር ወር የዝውውር መስኮት ወቅትም ነበር። ስፐርሶች በወቅቱ ስኮትላንዳዊውን ተከላካይ ለማስፈረም ጥረት ቢያደርጉም ሳይሳካላቸው ነው የቀረው። ሮበርትሰን የውድድር ዘመኑን በአንፊልድ ለመጨረስ ቢመርጥም በለንደን አዲስ ፈተናን የመጋፈጥ ፍላጎት ስላለው ቶተንሃምን ከሌሎች ፈላጊዎች የተሻለ ምርጫ አድርጎታል ተብሏል። ይሁን እንጂ አትሌቲኮ ማድሪድ፣ ናፖሊ እና ዩቬንቱስም ሁኔታውን በቅርበት እየተከታተሉት ነው የሚገኘው። ወደ ሀገሩ ስኮትላንድ ተመልሶ ለልጅነት ክለቡ ሴልቲክ የመጫወት ወሬዎች ቢኖሩም ተጫዋቹ ግን አሁንም በአውሮፓ ታላላቅ ሊጎች የመቆየት ፍላጎት እንዳለው ግን ይነገራል። የሮበርትሰን መልቀቅ በሊቨርፑል ታሪክ ውስጥ የአንድ ታላቅ ምዕራፍ ማብቂያና መዝጊያ ነው። በ2017
በ8 ሚሊዮን ነበር ከሃል ሲቲ የተቀላቀለው። የስኮትላንድ ብሔራዊ ቡድን ካፕቴኑ 2 የፕሪሚየር ሊግ ዋንጫዎችንና ቻምፒየንስ ሊግን ጨምሮ ሁሉንም እንግዲህ ዋና ዋንጫዎችን ማሸነፍ ችሏል። ከሊቨርፑል ጋር በክለቡ ባደረጋቸው 373 ጨዋታዎችም 13 ግቦችን አስቆጥሮ 69 አሲስቶችንም ማድረግ እንደቻለና እንደ ሌጀንድም ሊቨርፑልን እንደሚለቅ ነው የሚጠበቀው። ይህ እንግዲህ ዜና ሊቨርፑል በሁሉም ውድድሮች 15 ሽንፈቶችን ያስተናገደበት አስቸጋሪ የውድድር ዘመን ላይ 2 ወሳኝ ተጫዋቾቹን በክረምቱ እንደሚለቅ መረጋገጡ ነው። ሞሐመድ ሳላህም ከዚህ በፊት ቀደም ብሎ መግለጹ እናስታውሳለን። በተለይ የሚሎስ ኪርኬዝ መምጣትና እሱ ቋሚ የሆኑ ጥሩ እንቅስቃሴዎችን ማሳየቱ ለሮበርትሰን ቦታ እንዲያጣ ትልቁ ምክንያት እንደሆነ ግን መረጃዎች ይጠቁማሉና ስኮትላንዳዊው አንድሪው ሮበርትሰን እንደሚለቅ መረጋገጡ ከዚህ በፊት ይታወሳል። ቀጣይ ደግሞ የትኛውን ክለብ ይቀላቀላል የሚለው ጉዳይ ነው ለበርካቶችም ጥያቄ እየሆነ የሚገኘው። ቀደም እንዳልኳቸው ግን የእንግሊዙ ክለብ ቶተንሃም ሆትስፐርስ ይህንን ተጫዋች በዚሁ በእንግሊዝ ለማቆየት ምርጫው ያደርጋል ተብሎ ይታሰባል። ነገር ግን ምናልባት ከእንግሊዝ ፕሪምየር ሊግ የሚወርዱ ከሆነ ግን ቶተንሃሞች ሌላ ክለብ ሊመርጥ እንደሚችል የሚያሳዩ መረጃዎችም ይፋ ተደርገዋል። የቀድሞ የሊቨርፑል አሰልጣኝ የሆኑት የርገን ክሎፕ ሞሐመድ ሳላህ በታሪክ ውስጥ ካሉ ምርጥ ግብ አስቆጣሪዎች መካከል አንደኛው እንደሆነ ምርጥ ግብ አስቆጣሪ እንደሆነ ይናገራሉ። በተለይ ደግሞ ጠንክሮ የሚሰራበት መንገድ በቤቱ ጓሮ የነበረውን ሚስጥራዊ ፕሮጀክትንም ጭምር ይፋ አድርገዋል። በቅርቡ በአንፊልድ ከተደረገው የሊቨርፑል ሌጀንድስ ጨዋታ በኋላ ከፒተር ክራውች ጋር ነበር በፖድካስት ላይ ቆይታን ያደረጉት። የርገን ክሎፕ የ2025-26 የውድድር ዘመን ሲያበቃም ክለቡን ለሚለቀው የግብፁ ንጉስም ያላቸውን አድናቆት ገልጸውለታል። እንደ ሳላ ያለ ጠንካራ ስብዕናና የማያቋርጥ የመሻሻል ፍላጎት ያለው ተጫዋች በግላቸው አይተው እንደማያውቁና ካሰለጠኗቸው ተጫዋቾች መካከል ለመሻሻል በጣም ትልቅ ጥረት የሚያደርግ አይነት ተጫዋች ብለው መስክረውለታል። የርገን ክሎፕ እንደተናገሩት ከሆነ የሳላህ ድንቅ የግብ አስቆጣሪነት ብቃት የተገኘው ዝም ብሎ ተነስቶ አይደለም፣ ወይም ደግሞ ዝም ብሎ ከአንድ ጀንበር ላይ የተነሳ ነገር አይደለም። ነገር ግን ያለውን ተሰጥኦ ጠንክሮ በመስራት የጨመረው ነገር እንደሆነ ጭምር ነው የተናገሩት። በሮማ በነበረው ቆይታ ግብ በማስቆጠር ረገድ ባሳየው ድክመት ስላረካም ባደረገው ከፍተኛ ጥረት አሁን ለደረሰበት በጣም ትልቅ ጎል አስቆጣሪነት ጭምር መድረሱን ነው የሚናገሩት። በተለይ ከቤቱ ጀርባ በጓሮ ደግሞ በጣም ድንቅ ልምምድ መስሪያ ሜዳም እንዳለው ጭምር ይናገራሉ። ልምምድ ማድረግ ጀምሯል። ብዙ ሰዎች በጓራቸው የግብ ክልል ሰርተው ለመሻሻል እንደሚሞክሩ አውቃለሁ። ነገር ግን እሱም በእኔ ግምት በቀን ለ7 ሰዓት ያክል ልምምድ ያደርግ ነበር። በየክረምቱ ከእረፍት ሲመለስ አዲስ ክህሎትና አዲስ ሀሳብን ይዞ ይመጣና ያስደምመን ነበር ሲሉ ጭምር ነው ክሎፕ የተናገሩት። አክለውም ይህ የማያቋርጥ ለውጥ ሳላህ በሚጫወትበት ቦታ ላይ ለውጦች ቢኖሩም በብቃቱ ግን እንዲቀጥል እንዲረዳው እንዳደረገው ጭምር ነው የተናገረው። ቻምፒየን በሆነበት ባለፈው የውድድር ዘመን ስንት ግቦችን አመቻችቶ እንዳቀበለ አስታውሱ። ብዙውን ጊዜ ግብ ከሚመታበት ቦታ ሆኖ ወደ ውስጥ በመግባት ለኮዲ ጋክፖ ወይም ሌሎች ኳሶችን ያቀብል ነበር። ያንን ብቃቱን ወደ ፍጹምነት ቀይሮታል። ሁልጊዜም አዲስ ነገር ይዞ ይመጣል። መቼም አያቆምም። አሁንም ቢሆን አልቆምም። እድሜው 33 ቢሆንም አሁንም ሌላ 5 ወይም 6 ዓመታትን በትልቅ ደረጃ መጫወት እንደሚችል እኔ እርግጠኛ ነኝ። ምናልባት የእሱ ውሳኔን ግን እኔ አላውቅም ሲሉን የተናገሩት። ከ2017 ጀምሮ ሊቨርፑልን የተቀላቀለው ሳላም ለሊቨርፑል በሁሉም ውድድሮች ላይ አስደናቂ የሆነው 256 ግቦችን በማስቆጠር በክለቡ የምንጊዜም ከፍተኛ ግብ አስቆጣሪዎች ዝርዝር ውስጥም በሶስተኛ ደረጃነት ነው የተቀመጠው። ታዲያ እነዚህ የጎል መጠኖች ላይ ለመድረስ 436 ጨዋታዎች ናቸው የፈጁበት። 436 ጨዋታዎች ምንም እንኳን በዚህ የውድድር ዘመን ለቡድኑ አስቸጋሪ ቢሆንም ሳላህ በዚህ የውድድር ዘመን በሁሉም ውድድሮች 11 ግቦችን አስቆጥሯል። በሊቨርፑል ማሊያም የቀሩትን ቀሪ ጨዋታዎች ለማድረግ ሲዘጋጅም የክሎፕ ምስክርነት የሳላህን ታሪክም በቀላሉ ለመድገም አስቸጋሪ መሆኑን የሚያስታውስ ነው። በሊቨርፑል ቤት እንደዚህ አይነት ተጫዋች በድጋሚ ለመመልከት እጅግ አስቸጋሪ ሊሆን እንደሚችል ጭምር ይናገራሉ የርገን ክሎፕ። ቸልሲና አርሰናል በውድድር ዘመኑ መጨረሻም የኒውካስል ዩናይትዱን ተከላካይ ሉዊስ ሆልን ለማስፈረም ፍላጎት አላቸው። ከስፔን የወጡ ዘገባዎች እንደሚያመለክቱት የ21 ዓመቱ የግራ መስመር ተከላካይን ለማስፈረም አሁን ላይ ቸልሲ ፉክክሩን እየመራ ነው። አርሰናልም ዝውውሩን ሊያጠናቅቅ ይችል እንደሆነ ማየቱ ትኩረት የሚስብ ጉዳይ ነው። ማንቸስተር ዩናይትድም ከሆል ጋር ስማቸው ተያይዟል። ቸልሲ በግራ መስመር ተከላካይ ስፍራ ላይ ተጨማሪ ጥራትና ጥልቀት እንደሚያስፈልገው ሚስጥር አይደለም። ማርኮ ኮሪያ ወጥ የሆነ አቋምን ማሳየት ተስኖታል። ቸልሲም የእርሱ መልቀቅን ለመፍቀድ ፍቃደኛ ይሆናል። የኒውካስትል ዩናይትድ ተከላካይን ማስፈረም ለእነሱ በጣም ተመራጭ ነው። እርሱም በፕሪምየር ሊጉ ካሉ ምርጥ የመስመር ተከላካዮች አንደኛው ሲሆን ለክለቡም ግሩም የረጅም ጊዜ ኢንቨስትመንት ሊሆን ይችላል።
ሆል በፕሪምየር ሊግ አስተማማኝ ተከላካይ መሆኑን ያስመሰከረ ሲሆን በማጥቃት ረገድም በሚያደርገው አስተዋጽኦም አስደንጋጭ ብቃትን አሳይቷል። በሀገሪቱ ባሉ ትልልቅ ክለቦች ውስጥም ለመጫወት የሚያስችል ብቃት እንዳለው ግልጽ ነው። ወደ ቼልሲ መዘዋወርም ለሙያዊ እድገቱ ተመራጭ ቀጣይ እርምጃ ይሆናል ተብሎ ነው የሚታሰበው። በሌላ በኩል አርሰናል በመከላከል ክፍሉ ላይ ሰፊ አማራጮች ያሉት ሆልን በቋሚ ተሰላፊነት ማካተት ይችሉ እንደሆነ ገና የሚታይ ነው። የ21 ዓመቱ ተጫዋች ለዚህ ቡድን ለአርሰናሎችም ለመጫወት የሚያስችል ብቃት አለው፣ ጥርጥር የለውም። ለአርሰናል ቡድን አዲስ ገጽታ ሊጨምር ይችላል። ከመከላከል ብቃቱ በተጨማሪ ወደፊት በመሄድም ያግዛቸዋል። አርሰናል በመስመር እየደረቡ በመውጣት ወይም ኦቨርላፕ ጨዋታ ላይ ተጽዕኖ ሊፈጥር የሚችል የግራ መስመር ተከላካይም ይጎርላቸዋል። ሆል ደግሞ ለዚህ ተስማሚ ግዢ ሊሆን እንደሚችል ነው የተነገረው። ኒውካስል የ21 ዓመቱን ተጫዋች በቀላሉ መልቀቅ አይፈልጉም። እርሱ ግን ትልቅ ተሰጥኦ ያለውና ለቡድኑ ወሳኝ ተጫዋች ነው። ዘገባው እንደሚያመለክተው ኒውካስል ከ70 ሚሊዮን ፓውንድ በታችም በሆነ ዋጋ ድርድር አይጀምርም። ቼልሲ ወይም ደግሞ አርሰናል ይህንን ዋጋ ለመክፈል ዝግጁ መሆናቸው ገና የሚታይ ነው ተብሎ ነው የሚታሰበው። ከወራት በፊት ከፕሪምየር ሊግ ዋንጫ ፉክክር የወጡት ሊቨርፑሎች የውድድር ዘመኑን ሙሉ በሙሉ እየፈረሰባቸው እንደሆነ ይታወቃል። ስሎት አሁን አንድ የቀራቸው ሚሽን ብቻ ነው ያለው፣ እሱም በአውሮፓ ቻምፒየንስ ሊግ ተሳታፊ ሆኖ ማጠናቀቅ ብቻ። ያንን ለመታደግም እየተቸገሩ እንዳልሆነ አሁን ላይ እንኳን እየተመለከትን ነው። ምክንያቱም እነ ቼልሲ ነጥብ እየጣሉ በትልቁ እንደሚገኙ ይታወቃል እና በዚህ መሰረትም ሊቨርፑል የአውሮፓ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ በጣም ጥሩ እድል እንዳለው በርካቶች ይናገራሉ። ነገር ግን በዚህ የውድድር ዓመት እጅግ ምስቅልቅል ያለ የውድድር ዓመትን ሊቨርፑል ማሳለፉም የምናስታውሰው ነው። በሁሉም የዋንጫ ውድድሮች ላይ ውጪ እንደሆነ የተረጋገጠ ጉዳይ ነው እና ዓመቱን ያለ ዋንጫ ለማጠናቀቅም እንዲሁ እንደቻሉ እየተመለከትን እንገኛለን። ስለዚህም አሰልጣኝ አርነ ስሎት ላይ ምናልባት በክረምቱ ለውጦች ሊኖሩ እንደሚችሉ ይፋ እያደረጉ ይገኛሉ። ተጫዋቾችን እንደሚገዙ ጭምር ይፋ አድርገዋል። የተለያዩ ቦታዎች ላይ ግን ትልልቅ ለውጦችን በክረምቱ እንደሚያደርጉ ነው አሰልጣኝ አርነ ስሎት እየተናገሩ የሚገኙት። አንዳንዶች ደግሞ አሰልጣኝ አርነ ስሎትም ሊቀየሩ ይችላሉ የሚል ግምት እንዳላቸው ይፋ አድርገዋል። በተለይ ሻቪ አሎንሶ አሁን ላይ የሚጠብቀው የሊቨርፑል ጥሪን ብቻ እንደሆነ የሚያሳዩ መረጃዎችንም እየጠቀሱ ይገኛሉ። በቀጣይ የሚፈጠረውን ነገር ግን በጋራ እንደምንመለከት ነው ዘገባዎች እየወጡ እንደሚገኝ መረጃዎች የወጡት። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ለዛሬ ግን ስላደመጣችሁኝ እጅግ ከልብ አድርጌ ያመሰግናለሁ። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።